በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ይህ በየሳምንቱ በተከታታይ የማቀርብላችሁ የዐቢይ ጾም ስድስተኛ ሳምንት ገብርኄር የዐቢይ ጾም ስድስተኛ ሳምንት እሁድ ወይም ሳምንት ገብርኄር ይባላል። ውድ ቻናሌ ተከታታዮች ይህን ድምጽ የምትሰሙ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁ ኮሜንት ላይ እንድታስቀምጡልኝ እያልኩኝ በልዑል እግዚአብሔር ስም በትህትና ጠይቃለሁ። የዐቢይ ጾም ስድስተኛ ሳምንት እሁድ ወይም ሳምንት ገብርኄር ይባላል። በዚህ ሳምንት የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት ገብርኄር የሚያወሳ ነው። ማለትም ስለ ታማኝ አገልጋይ ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 25 የሚነገረው ይህ ነው። አንድም ባለ ጸጋ ሰው ባሪያዎችን ጠርቶ ለአንዱ 5 መክሊት ሰጠው። 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። ከዚህም በኋላ ወደ ሩቅም አገር ሄደ። 5 መክሊት የተቀበለውንም ወርዶ ሌላ 5 አትርፎ 10 አደረገ። 2 የተቀበለውም አትርፎ 4 አደረገ። 1 የተቀበለው ግን ሄዶ መሬቱን ቆፍሮ በሻሽ ጠቅልሎ የጌታውን መክሊት ቀበራት። መድኃኔዓለም ኢየሱስ ክርስቶስ መክሊቱ ከሚቀብር ሰው ያድነን። ከብዙ ጊዜ በኋላ ጌታቸው መጥቶ ተቆጣጠራቸው። 5 መክሊት የተቀበለውን ቀርቦ ጌታ 5 መክሊት ሰጠኝ ነበር፣ እነሆ 5 አተረፍኩኝ አለው። ገብርኄር ወምእመነ ዘበሁድ ምእመንን ኮንከ ዲበ ብዙኅም እሰይመከ ባእ ውስተ ፍስሓሁ ለእግዚእከ። አንተ ታማኝ ባሪያ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህም ደስታ ግባ አለው። 2 የተቀበለውን ቀርቦ ጌታዬ 2 መክሊት ሰጥተኸኝ ነበር፣ እነሆ ወጥቼ ወርጄ ሌላ 2 አትርፌ 4 አድርጌአለሁ። አንተ ታማኝ በጎ አገልጋይ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊት የተቀበለው ግን ቀርቦ ጌታዬ አንተ ክፉና ጨካኝ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እንደሆንክ ስላወቅኩ መሬቱን ቆፍሬ ቀበርኋት፣ እነኋት መክሊትህ አለው። አንተን ሰነፍ ባሪያ መክሊቴን በጊዜ ልትሰጠኝ በተገባህ ነበር፣ እኔ ወጥቶ ወርዶ ለሚያስተርፍ በሰጠሁት ነበር። ኑ የዚህ ሀኬተኛ መክሊት ውሰዱና 10 መክሊት ላለው ስጡት። ላለው ይሰጡታል፣ ያለው ይሰጠዋል፣ ይጨመርለታል። ለሌለው ግን ያለውን ይቀሙታል። ኑ ይህንን ሰነፍና ሀኬተኛ ባሪያ እጅ እግሩን አስራችሁ ጽኑ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበት ጨምሩት አለ። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 25። ባለጸጋ የተባለው ጌታ መክሊትን የተባለው ልዩ ልዩ አገልጋይ ጸጋ ነው። ያተረፉትን በሚገባ በታማኝነት ያገለገሉ ቅዱሳን ሰዎች ናቸው። መክሊቱ የተቀበለው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለ ነው። ጌታቸው ሊቆጣጠራቸው መጣ ማለት በዕለተ ምጽአት ለሁሉም ባገለገለው አገልግሎት ዋጋ ለመስጠት እንደሚመጣ ያሳየናል። ያገለገሉትን ወደ ጌታ ደስታ ግባ አላቸው ማለት ታማኝ አገልጋዮች መንግስተ ሰማያት ይወርሳሉ፣ ጨለማ ባለበት ሲኦል መግባታቸው የሚያሳይ ነውና። የዕለተ ሰንበት መዝሙር ከጾመ ድጓ መኑ ውእቱ ገብርኄር ወምእመነ ዘይረክቦ እግዚኦ በምግባረ ሰናይ ወይሰይሞ ዲበ ኩሉ ንዋዩ
ካበ ይቤሎ እግዚአብሔር ገብርኄር ወምእመነ ዘበውህድ ምእመነ ኮንከ ዲበ ብዙኅ እሰይመከ ባእ ውስተ ፍስሓሁ ለእግዚእከ። ትርጉሙ ጌታ በመልካም ስራ የሚያገኘው በሀብቱ ሁሉ ላይ የሚሾመው የታመነ በጎ አገልጋይ ነው ማለት ነው። ዳግመኛም እግዚአብሔር አንተ የታመንክን በጎ አገልጋይ በጥቂቱ የታመንክ ስለሆንክ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ ይለዋል። መልእክታት ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እስከ 15 ልጄ ሆይ አንተ በጌታ በኢየሱስ ክርስቶስ ጸጋ ብርታት በብዙ ምስክሮችን ፊትም ከኔ የተሰማሁትን ትምህርትም ለሌሎችም ሊያስተምሩት ለሚችሉ ለታማኝ ሰዎች እነርሱም አስተምራቸው። ኢየሱስ ክርስቶስ እንደሚያገለግል በጎ አርበኛ ሆነክ መከራ ተቀበል። ተጨማሪ ያንብቡና ይረዱ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 1 እስከ 11 እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስም መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉት ሽማግሌዎች እማልዳቸዋለሁ። በአንተ ዘንድ ያሉት የእግዚአብሔር መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎንም ረቢ በመመኘትም አይሁን። ተጨማሪ አንብቡ። ገብርኄር የሐዋርያት ሥራ ምዕራፍ 1 ቁጥር 6 እስከ 8 እነርሱም ተሰብስበው ሳሉ ጌታ ሆይ በዚህ ወራት ለእስራኤል ልጆች መንግስትን ትመልሳለህ ብለው ጠየቁት። እነርሱ መልሶ እንዲህ አላቸው፣ አብ በገዛ ስልጣኑ የወሰነውንም ቀኑንና ዘመኑን ልታውቁ አልተፈቀደላችሁም። ነገር ግን መንፈስ ቅዱስም በእናንተ ላይም በወረደው ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያና እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ። ምስባክ መዝሙር ምዕራፍ 39 ቁጥር 8 ከመ እንግር ፈቃድከ መከርኩ አምላክየ ወሕግከኒ በማእከለ ከርስየ ዜሮኩ ጽድቀከ በማህበረ አብይ። ትርጉሙ አምላኬ ሆይ ፈቃድም ለማድረግ መከርሁ፣ ሕግንም በልቤ ውስጥም ነው። በታላቅም ጉባኤ ጽድቅም አወራለሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 መንገድ እንደሚሄድም አገልጋዮቹን ጠርቶ ሊያተርፍበት ገንዘቡ እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታውም ለአንዱም 5 ለአንዱም 2 ለአንዱም 1 ስጥና ወዲያውኑ ሂድ። እንደ እግዚአብሔር ፈቃድ በቀጣይ ደግሞ እንገናኛለን። አምላክ እግዚአብሔር በቸርነቱ ረድቶን አቆይቶን አሰንብቶን እድሜ ለንስሐ ሰጥቶን ያቆየን። ውድ ቻናሌ ተከታታዮች ይህን ድምጽ የምትሰሙ በሙሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። መሰለቻቸት እንዳይሆን ፕሊስ አበረታቱኝ። ሀሳብ አስተያየታችሁ በኮሜንት አስቀምጡልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን።